ትግራይ ላይ ጦርነት ሲጀምር አብይ የሀገር ውስጥ ኦዲየንስን እና የሀገር ውስጥ ትርክትን ማሸነፍ አይቸግረው። ኢዝሊ ጸረ ህወሓት ንቅናቄዎችን ለማድረግ አይቸገርም። ቢኮዝ የዚህ የላተንሲ ኢፌክት ስላለ በቅርብ ጊዜ ህወሓት መንግስት ስለነበረ እና በመንግስትነት ሂደቱን በርካታ ቅሬታዎችና በርካታ እንትኖች የነበሩበትም ስለነበረ አንታይ ቲፒኤልኤፍ የሆነ ሞቢላይዜሽንን ለማድረግ እና ቅስቀሳ ለማድረግ በቂ የሚባል ያኮረፈ ይሄ ኤሊት ቤዝ ስላለ እሱን አንታይ ቲፒኤልኤፍ ሬቶሪክ ሰጥቶ በቀላሉ ጸረ ህወሓት ንቅናቄዎችን ለማድረግ ሀገር ውስጥ ብዙ ላይ ይቸገር ይችላል። ኦልሬዲ ግን ትልቁ ነገር ግን በአማራው ፖለቲካ ስለተሸነፈ አሁን ኢትዮጵያን ህዝብ ጸረ ህወሓትም ጸረ አማራም ትግል ወይንም ጸረ ትግራይና ጸረ አማራ ትግል ወይንም ጸረ አማራና ጸረ ትግራይ ትርክት ሊያስታጥቅ የሚችልበት ሞቢላይዜሽን ሊፈጥር የሚችልበት እድል ግን የለም። ኦልሬዲ እሱ መደላድል ጠፍቷል። ተነሱ፣ ይሄንን አግዙኝ፣ ወደዚህ እንዝመት የሚባልበት እድል የለም። እያንዳንዱ የኢትዮጵያ ህዝብ አሁን መቼ እያንዳንዱ ጥምረት የአብይ አህመድ ስርዓት ገላግሎን ሁላችንም በሀገራችን የሀገራችን ባለቤት የምንሆንበት ቀን መቼ ነው እያለ በጉጉት የሚጠብቅ ማህበረሰብ ሆኖ ካውንት ዳውን የጀመረ ህዝብ ሁሉ እንዳለ በግልጽ መመልከት ትችላላችሁ። ዝም ብላችሁ ቀላል ሰርቬዎችን መስራት ትችላላችሁ። በተለይ ምርምር የምትሰሩ ሰዎች የስልክ ዝም ብሎ ፎን ሰርቬይ ብትሰሩ ኢትዮጵያ ውስጥ ያለው ሁኔታ መገንዘብ ትችላላችሁ ማለት ነው። ናው ከህወሓት ጋር ወይንም ከትግራይ ኃይሎች ጋር ጦርነት ጀምራለሁ ግን ሲል አብይ አህመድ ለየት ያለ ነገር ያደርጋል። ለየት ያለ ነገር የሚያደርገው በተቀናጀ መንገድ በተለይ የኤክስ ስፔሶችን ወይንም የትዊተር ስፔሶችን እና ሌሎችን ስፔሶች በመጠቀም መጠነ ሰፊ ካምፔን ይጀምራል። መጠነ ሰፊ ምክንያቱም የትግራይን ፖለቲካ በተመለከተ ከዚህ በፊት አንስቼዋለሁ። ያለፉት 40 ዓመታት ልምምድ የትግራይን ፖለቲካ somehow ኢንተርናሽናል ኔቸር ሰጥቶታል። በዚህም ምክንያት እና አብይ አህመድ ታርጌት የሚያደርጉት ኦዲየንስ የዓለም አቀፉን ማህበረሰብ ነው። የኢትዮጵያውን ማህበረሰብ ታርጌት አያደርጉም ብዙ ጊዜ። የዓለም አቀፉ ማህበረሰብ ላይ ከባድ የሆነ ዘመቻ አስቀድሞ በተለያየ መንገድ ዘመቻዎች ሲደረጉ ትመለከታላችሁ። አሁን ሰሞኑን የምመለከተው በዚህ ኤክስ ላይ ምናምን የምመለከታቸው ነገሮችም ሳይ በጣም የተቀናጀ በእነ ዳንኤል ጉታ የሚመራ በርካታ ኃይሎችን ያቀፈ ጦርነት ሊጀመርብን ነው የሚል መጠነ ሰፊ ዘመቻ የማጥላላት ዘመቻ ጸረ ህወሓት እንቅስቃሴዎችና ዘመቻዎችን በስፋት እያደረገ እንዳለ ትመለከታላችሁ። ይሄ ዋናነት ከጦርነቱ በፊት ያለውን ትርክት ወይም ዋርፌር መቆጣጠር የሚቻልበትን እድል መፍጠር ነው። የእነ እንግሊዝን አቋም ማወቅ ይፈልጋል። የአውሮፓ ህብረትን ማወቅ ይፈልጋል። ከገባበት በኋላ ምን እንደሚመጣበት ስለማያውቅ ሳይገባበት ደግሞ ደጋግሞ መፈተሽ የሚፈልገው አቅም አለ። እሱን ለመፈተሽ ጥረት እያደረገ ነው። ኢን ዘ ሚን ታይም ግን ወታደሮቹን አመራር እየሰጠ ነው። በተለይ በዚህ በራያ ዛሬ አሁን ባለኝ ዋጃ፣ ዞብል፣ ጮቢበር በጣም በርካታ አካባቢዎች ላይ እንደዚሁ በፊት ከነበረው ሪዲፕሎይመንት ተጨማሪ ደግሞ ሪንፎርስመንት እያቀረበ ከባድ መሳሪያዎችንም እያስጠጋ ነው ያለው። በተመሳሳይ በዛ በኩልም እንደዚሁ ተመሳሳይ ዝግጅቶች አሉ። የአፋርም የፋኖ ኃይሎችም በተለያየ ቦታ ላይ የሚደረጉ ዝግጅቶችን በዛው ልክ በጣም ተጠናክረው ቀጥለዋል። ኢን ዘ ሚን ታይም በበርካታ አካባቢዎች ላይ ደግሞ ፋኖ ከዚህ በፊትም እንደምናውቀው በተለያዩ አካባቢዎች ላይ ሸዋሮቢትን ጨምሮ በርካታ አካባቢዎች ከተሞች ላይ ደቡብ ጎንደርና ወሳኝ አካባቢዎች ላይ መጠነ ሰፊ የኃይል መለካካት እንቅስቃሴዎችን እያደረገ ነው ያለው። what is coming የሚለውን የብልጽግና ጀነራሎች በትክክል ተገንዝበውታል። ኤክሰፕት የብልጽግና የፖለቲካ ካድሬ ውጪ አይ ቲንክ ጀነራሎቹ በግልጽ ምን እየመጣ እንዳለ ያወቁ ይመስለኛል። ትላንትና እነ ዳንኤል ጉቱና እነ አጫሉ ሸለመ ይሰጡ የነበረው በዚህ ባንድ የምርምርና የመከላከያ የመምረምር አቅም በማሳደግ በሚል ጉባኤ ላይ በተገኙበት ቦታ ላይ በቀጥታ ያነሱ የነበረው ጦርነቶቹ ቢጀመሩ እንዴት አድርገን የመረጃ የበላይነትን የመረጃ ቁጥጥርን ልናሳልጥ እንችላለን በሚል ረገድ ዝግጅት እያደረጉ እንዳሉ በግልጽ መመልከት ይቻላል ማለት ነው። በቀጣይ በርካታ አካባቢዎች ላይ ሊጀምሩ የሚችሉ ጦርነቶች ይኖራሉ ብለው ያስባሉ። በዛም አስቀድመው ሊያደርጓቸው የሚፈልጓቸውን ነገሮች እያደረጉ እንዳሉ እመለከታለሁ። ከዛ በፊት ግን በተለያዩ አካባቢዎች ላይ በተለይ በአማራ ክልል ዛሬም በምዕራብ፣ በምስራቅ፣ በሰሜንና በደቡብ አማራ ኢንክሉዲንግ ወለጋን ጨምሮ በርካታ አካባቢዎች ላይ መጠነ ሰፊ ውጊያዎች እየተደረጉ መዋሉን ሰምተናል። መረጃዎቹም ሲደርሱ ነበር የነበረው። እሱ እንዳለ ሆኖ ከሱዳን ያገኘነው መረጃ የሚያሳየው በቅርብ ሰዓታቶች ውስጥ ምናልባት የኩርሙክ ኦልሞስት እየገቡ ነው ያሉት። ኩርሙክ የሚባለውን ከተማ ለመያዝ ወደ ኢትዮጵያ ኩርሙክ እየሸሸን ያለው የአርኤስኤፍ ኃይል በከባድ መሳሪያዎች ነው ለመከላከል ጥረት እያደረገ የነበረው። ግን ከተሞች ውስጥ በተለያየ መንገድ በተለያየ አቅጣጫ በሰሜንና በደቡብ አቅጣጫ ነው የሱዳን ኃይል ለመግባት ወደ ከተማው እንትን እያለ ያለው። ኦልሞስት ከተማ ውስጥ ገብቷል ነው። በሰዓታት ውስጥ የሱዳን ጀነራሎች ያገኘሁት መረጃ የሱዳን ጀነራሎች ጦርነቱን የሚመሩት የፎርስ ዲቪዥን ነው። ዋናነት ይህንን አካባቢ ቁጥጥር ለማድረግ ጥረት እያደረገ ያለው
እና ሌሎች እንግዲህ ጥምር ኃይል የሚሏቸው አሉ። መከላከያውን ጨምሮ የሱዳንን ዋና ኃይል ሳፍ ይሉታል እነሱ። እሱን ጨምሮ ሌሎች ተጨማሪ ኃይሎች ናቸው በጋራ እንግዲህ በጥምረት ከተማውን ለመያዝ ጥረት እያደረጉ ያሉት። በዚህ ውስጥ ጦርነቱን አመራር የሚሰጡ የሱዳን ጀነራሎች ሴሌብሬት ሲያደርጉ የሚያሳዩ ቪዲዮዎችን ጠዋት ልከውልኛል ሰዎች እና ኦልሞስት ገብተናል የሚል እና በዛም ደረጃ እርግጠኞች ሆነው ነው እየተናገሩ ያሉት። የአርኤስኤፍም ኃይል በተለይ በቃ ቁስለኞቹ ወደ አሶሳ በከፍተኛ በነገራችን ላይ ከአሶሳ ላይ ጠዋት ደውያለሁ እና አሶሳ ላይ ተኩስ እንደሚሰማ 67 ኪሎ ሜትር ይመስለኛል ከኩርሙክ አሶሳ ያለው አሶሳ ላይ የከባድ መሳሪያ ተኩሶች ከዛ አካባቢ ላይ የሚደረገውን ውጊያ ተኩስ አሶሳ ላይ እንደሚሰሙት ነው የነገሩኝ። እዚህ ጋር የሱዳን ጀነራሎች ሴሌብሬት ሲያደርጉ የሚያሳይ ነው። እዚህ ምስሉ ላይ እንደምትመለከቱት ቴክኒሻናችን ይበቃል፣ ብዙ ሰዓት አንውሰድ። ሴሌብሬት ሲያደርጉ ገብተናል ይዘነዋል እያሉ ከደስታቸውን ሲገልጹ የሚያሳይ ነው። ትላንትና እንዳልኩት ግን ይሄ ሱዳኖች የሚያቀርቡት ምክንያት አለ። አንደኛው ሙሉ ለሙሉ የአርኤስኤፍን የምስራቅና ደቡብ ምስራቅ ላይ ያለውን አቅም ሙሉ ለሙሉ እንዘገዋለን ነው የሚለው። ከዛ ውጭ ግን በጦርነት ውስጥ በቀጥታ ተሳታፊ የነበሩ ኃይሎች እንደ ዩናይትድ አረብ ኤምሬት በሱዳን ጦርነት ውስጥ በቀጥታ ሜድል የሚያደርጉበትን እጅ መቁረጥ ነው የሚል ነው በሱዳን ኃይሎች በኩል የሚነገረው ማለት ነው። ሌላው በዚህ ጦርነት ውስጥ በቀጥታ ተሳታፊ ሆነው ስመግል እያደረጉ መሳሪያም እያቀበሉ ምንም እያሉ የኢትዮጵያን ጥቅም እናስከብራለን እያሉ እያታለሉ የነበሩ ግን የዩናይትድ አረብ ኤምሬት ዋነኛ ተላላኪ ሆነው ሲያገለግሉ የነበሩ የኢትዮጵያ ኃይሎችንም እጅ አብሮ የሚቆርጥ ነው የሚል ነው። ሌላኛው ትላንት ባነሳሁት መንገድ የዚህ ስትራቴጂክ ቦታ መያዝ በዋናነት ግን የአብይ አህመድን ተጋላጭነት በከፍተኛ ደረጃ የሚጨምር ነው የሚሆነው። ከዚህ አንጻር በምስራቅ ኢትዮጵያም በሰሜን ኢትዮጵያም በምዕራብ ኢትዮጵያም በሌሎች አካባቢዎችም ላይ ምን ከዚህ በኋላ ከኩርሙክ what is next የሚለው ከኩርሙክ መያዝ በኋላ ምንድነው የሚቀጥለው የሚለውን ነገር ብልጽግና አያውቅም። ብልጽግና የሚያውቀው ኩርሙክ ላይ አርኤስኤፍ ሲሸነፍ እሱ በሱዳን ጦርነት ውስጥ የሚኖረው ሚና ሲግኒፊካንትሊ ዲሚኒሽ ያደርጋል፣ ይደበዝዛል። በሱዳን ጦርነት ውስጥ ሊቀጥል የሚችልበት እድል የለውም። ያንን ያውቃል። ግን ከኩርሙክ በኋላ ምንድነው የሚመጣው የሚለውን ነገር አያውቅም። አስገራሚው ነገር እሱ ነው። ሁለተኛ ይገምታል። ያው የወጡ ጀነራሎቹ ምኖቹም ሲገምቱ ሰማለሁ። እንደዚህ አይነት ኃይሎች በዛ በኩል መጥተዋል። አርሚ 70 ነው በዛ በኩል እየመጣ ያለው፣ ኤርትራ ሰራዊት ነው ትላንትና ኤርትራ ሰራዊት ከነ ሜካናይዝድ ኃይሉ በዛ በኩል ተሰልፏል የሚል ነገር ሲነገር ነበር የነበረው በብልጽግና ቤት በኩል። ከባድ ትርምስ አለ። ጦርነቱን ብልጽግና አስቀድሞ የተሸነፈው በዚህ ስነ ልቦናዊ መዋጀጅ ውስጥ በመገኘቱ ምክንያትም ጭምር ይመስለኛል። አሁን ብልጽግና ያለበት ስነ ልቦናዊ ሁኔታ በዛ ደረጃ ሊገለጽ የሚችል ነው። በምዕራብም በምስራቅም በሰሜንም በተለያዩ ሀገሪቱ አካባቢዎች ላይ ያለበት ሁኔታ እንደዚህ አይነት መዋጀጅ ውስጥ ያለ ይመስለኛል። በዛ ደረጃ የሚገለጽ ነው። ግን የኩርሙክን ሁኔታ በጣም ሲሪየስሊ ፎሎ አፕ እያደረግኩ ነው ያለሁት። ምክንያቱም ኢምፓክቱ ቀላል አይደለም። ሎቶሊ በኢትዮጵያና በሀገራችን ላይ ብቻ ሳይሆን በቀጣይ በቀጠናው ላይም ባሉ ፍላጎቶች አንጻር በርካታ ነገር ማለት ስለሆነ እነዚህ ሰዎች ቢኮዝ ኦፍ በእነሱ ደድብና የሀገሪቱንና የኢትዮጵያን ኢንትረስት ወስደው ከሱዳን ጦርነት ጋር ስለሰፉት አሁን ላይ በኢትዮጵያና በሱዳን ሉዓላዊነት መካከል ቀይ መስመር ልታሰምርበት የምትችልበት እድል የለም። በዚህ ምክንያት ሶቨሬኒቲ ተቀላቅሏል፣ ሉዓላዊነት ተቀላቅሏል፣ ጦርነት ተቀላቅሏል፣ ኃይሎች ተቀላቅለዋል። እንደዚህ አይነት ነገር እንዲፈጠር ያደረጉ ሰዎች ናቸው። ምክንያቱም ዩናይትድ አረብ ኤምሬት ስላዘዘቻቸው ብቻ። ስለዚህ በሀገርም በራሳቸው ስርዓት ላይ የሚዘውት የመጡት ጣጣ ቀላል የሚባል ጣጣ አይደለም። ይሄ ሁሉ በሆነበት ሁኔታ ብርሃኑ ጁላ ወጥቶ በጣም አማሮ ሲናገር እሰማለሁ እና ይሄ የሚያማርረውን ነገር በግልጽ እንድናወራበት እፈልጋለሁ። ዛሬ እንድናወራበት እፈልጋለሁ ማለት ነው። እና ምንድነው የሚሉት ልታስተማን ትችላለህ ቴክኒሻናችን? ቀደም መግቢያ ላይ ያሰማህን አይደለም ግብፅን ሌሎችንም ኃይሎች የሚኮንንበት አንድ ልኬልህ ነበረ እሱን ብታሰማኝ ደስ ይለኛል ካገኘኸው ማለት ነው። በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ ደህንነት ሁኔታ ከምን ጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ ሀገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል።
የዚህ ጥምረት ወይም ቅንጅት ወይም ጽምዶ ባለቤት ከኢትዮጵያ ጫንቃ ላይ መውረድ የተሳነው የግብጽ ገዢ መደብ ነው። በጎረቤታችን መላላክ የለመዱ መንግስታትና ቡድኖች አሁንም መላላክ አላቋረጡ። ኢትዮጵያን ለማዳከም ለሚሰሩ ስራ በሚከፈላቸው የማይበቃ ጥቅም ኢትዮጵያን እንግዲህ ይሄ ንግግር በአንድ ጊዜ የሚነገር ንግግር ብቻ ሳይሆን በጣም ተደጋጋሚ የሚነገር ንግግር ሆኖ ኦልሞስት የሀገሪቱ ሚዲያ ሆነ የሀገሪቱ የፖለቲካ ልሂቅ በሉት ወታደራዊ አመራሩም አብዛኛው የብልጽግናና የኦህዴድ ስብስብ በየዕለቱ በከፍተኛ ምሬት ነው እየተናገረ ያለው። ባይዘው አቅልላችሁ አትዩት። በጣም ከባድ ምሬት ነው እየሰማው ያለው እና ከጫንቃችን ላይ ልትወርድ አልቻለችም ግብጽ ነው የሚሉት። በጣም በከፍተኛ ብስጭት ነው የሚናገሩት። ያንን ተከትሎ ደግሞ ከውስጥና ከውጭ ያሉ ኃይሎች አብረው ተባበሩብን ነው የሚሉት።